አርዕስተ ዜና 1435ኛው የኢድ አል-አድሃ አረፋ በዓል በመላ ኢትዮጵያ በድምቀት እየተከበረ ነው። በዱባይ የሚኖሩ ኢትዮጵያውያን ለታላቁ የህዳሴ ግድብ የሚያደርጉትን ድጋፍ አጠናክረው እንደሚቀጥሉ ገለጹ። ለመላው የእስልምና እምነት ተከታዮች እንኳን ለአረፋ በዓል በሰላም አደረሳችሁ። ይህ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው። ከሰዓቱ ዜናዎች ጋር አበበ ነኝ። አብራችሁን ቆዩ። 1435ኛው የኢድ አል-አድሃ አረፋ በዓል በመላው ኢትዮጵያ በድምቀት እየተከበረ ነው። በአዲስ አበባ ስታዲየም በዓሉ በተለያዩ ሃይማኖታዊ ስነ ስርዓቶች ሲከበር የተቸገሩትን በመርዳት በመተሳሰብና በመደጋገፍ እንደሆነ ምዕመናኑ ገልጸዋል። አበበ ባዩ አላሁ አክበር በእስልምና እምነት ተከታዮች ዘንድ ከሚከበሩ ታላላቅ በዓላት መካከል አንዱ ነው የኢድ አል-አድሃ አረፋ በዓል። ነብዩላህ ኢብራሂም ያላህን ትእዛዝ ለመፈጸም ልጃቸውን ለመስዋዕትነት ባዘጋጁበት ወቅት በፈጣሪ የተላከው ጅብሪል ደርሶ የበግ ሰደቃን በምትኩ መስዋዕት ማድረጉ ደግሞ በዓሉ የሚከበርበት ሃይማኖታዊ ሐሳቤው ነው። 1435ኛው የኢድ አል-አድሃ አረፋ በዓል በአዲስ አበባ ስታዲየም በድምቀት ሲከበርም የተለያዩ ሃይማኖታዊ መራግሮች ተካሂደዋል። ወአሚለ ሷሊሐን ወቃለ ኢነኒ ለፈጣሪ መታዘዝን የበለጠ በሚያጎላው በዚህ በዓል የሙስሊሙ ማህበረሰብ በተለያዩ ማህበራዊ ግንኙነቶችን በዓሉን የሚያከብርበት ነው። በአዲስ አበባ ስታዲየም በነበረው አከባበር የታደሙ የእምነቱ ተከታዮችም በዓሉን የተቸገሩትን በመርዳትና በማሰብ እንደሚያከብሩት ነው የተናገሩት። የተቸገረን በማብላትና ለተቸገረ ሰደቃ አድርጎ በማከፋፈል ድሆችን በመርዳት እና የቲሞች እናት አባት የሌላቸው ሁሉ በመርዳት ጭምር የሚሰራበት ታላቅ ቀን ነው። እርስ በርስ በመተዛዘን በመከባበር በመፈቃቀር አንዱ ላንዱ በማዘን የሚያከብረው በዓል ታላቅ በዓላችን ነው። ሙስሊሙ ማህበረሰብ መሰል ታላላቅ በዓሎችን በጋራና በመተሳሰብ ሲያከብር ከሌሎች ኢትዮጵያውያን ወንድሞቹና እህቶቹ ጋር የተጀመሩ የልማት ተግባራትን በማጠናከር ጭምር ሊሆን እንደሚገባም ገልጸዋል። ባቡር ነው፣ ህዳሴ ነው፣ ልማት ነው፣ ትምህርት ነው፣ ጤና ነው። በቃ ከዚህ በላይ ምን ያስፈልጋል? እኛ የምንፈልገው ጤና ነው፣ እኛ የምንፈልገው ሰላም ነው። ሙስሊሙ የሚፈልገው አንድና አንድ ነው። በቃ ሰላም ነው። በቃ ባሉን ማፋጠን ነው፣ በልማቱ ማፋጠን ነው። አፋጥነን በአስቸኳይ ሴት ወንድ እስላም ክርስቲያን ማንም ሳይለይ ለልማት በጋራ መቆም ነው። ሙስሊሞች ከኛ የሚጠበቀው በልማቱም በሰላሙም በዲሞክራሲውም ለዚህ ነገር ቁርጠኛ ሆኖ ሊታገሉ ይገባል። የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት ተወካይ ሐጂ አህመድ ኢማኖ በበኩላቸው ሙስሊሙ ህብረተሰብ በዓሉን በመተሳሰብና በመጠያየቅ እንዳከበረ ሁሉ በልማት ስራዎችን በጋራ እንዲሰራ ጠይቀዋል። ሙስሊሙ ህብረተሰብ ሀገራችን ልማት ውስጥ ከፍተኛ ተሳታፊ መሆን አለበት። በሌላ በኩል ልማትን ከሚያደናቅፉ ነገሮች ላይ ራሱን መጠበቅና ሌላውንም መከላከል መቻል አለበት። የኢድ አል-አድሃ አረፋ በዓል ኢድ አል-ፈጥር ከተከበረ ከ7 ቀናት በኋላ የሚመጣ ሲሆን በዓሉን ምክንያት በማድረግ የሐጅ ጉዞ ስነ ስርዓት የሚካሄድበት ነው። ወአሚለ ሷሊሐን ወቃለ በተመሳሳይ 1435ኛው የኢድ አል-አድሃ አረፋ በዓል አቅም የሌላቸውን በመርዳት ሊከበር እንደሚገባ በደቡብ ክልል በአላባ ልዩ ወረዳና በጉራጌ ዞን እንዲሁም በሰበታ ሐዋስ ወረዳ የሚገኙ የእምነቱ አባቶች ገለጹ። የበዓሉ ተሳታፊዎች ህዝበ ሙስሊሙ በሀገሪቱ የእስልምና የልማት ተግባራት ላይ ንቁ ተሳታፊ ለመሆን የበኩላቸውን እንደሚወጡ ገልጸዋል። ከየወረዳዎቹ የመንግስት ኮሚኒኬሽን የደረሱንን ዘገባዎች ሰለሞን ጸጋይ ያዘጋጅቷቸዋል። አላሁ አክበር በአላባ ልዩ ወረዳ 1435ኛውን የኢድ አል-አድሃ አረፋ በዓል በተከበረበት ወቅት የአላባ መስጂድ ኢማም ሐጂ አህመዲን ሼህ ኡስማን እስልምና የቅዱስ ቁርአን አስተምሮቶችን ጠንቅቆ በማወቅ ሃይማኖታዊ ተልእኮን በአግባቡ መወጣት ይገባል ብለዋል። ሙስሊሙ ማህበረሰብ በየተሰማራበት የሥራ መስክ በትጋት በመስራት ለሀገር ልማትና ሰላም መጎልበት የሚጠበቅበት ሚና ሊወጣ እንደሚገባም አስገንዝበዋል። በተመሳሳይ 1435ኛው የኢድ አል-አድሃ አረፋ በዓል በሰበታ ሐዋስ ወረዳ በድምቀት ተከብሯል። አልሐምዱሊላሂ ረቢል ዓለሚን። የሰበታ ሐዋስ እስልምና ጉዳዮች ምክር ቤት ሰብሳቢ አቶ መሐመድ ኢማን አብዱላሂ ሙስሊሙ ህብረተሰብ በዓሉን በሚያከብርበት ወቅት አቅም የሌላቸውን በመርዳትና ሃይማኖታዊ ተግባራትን በመፈጸም መሆን እንዳለበት ገልጸዋል። ዋናው የአረፋ በዓልም እርድ ነው። እርድ ለሚሳኪን ማብላት ነው። እናት አባት የሌላቸው በኤችአይቪ እና በተለያዩ በሽታ የተያዙ ሰዎች፣ ህፃናቶች
ለነዚህ ነው የሚገባው። የሰበታ መስጂድ ኢማም ሼህ ያሲን ከድር በበኩላቸው ህዝበ ሙስሊሙ ህገ መንግስቱ በሰጣቸው የሃይማኖት ነጻነት መሰረት እምነቱን ከማራመድ ጎን ለጎን ልማትና አስተማማኝ ሰላምን ለማስፈን መንግስት የያዘውን እቅድ ከግብ ለማድረስ የበኩላቸውን ሚና እንዲወጡ ጠይቀዋል። በተያያዘ ዜና 1435ኛው የአረፋ በዓል በጉራጌ ዞን በተለያዩ ወረዳዎችና ከተማ አስተዳደሮች በድምቀት ተከብሯል። አላሁ አክበር። በወልቂጤ ከተማ በተካሄደ የሰላት ስነ ስርዓት ተሳታፊዎች በሰጡት አስተያየት ሙስሊሙ ህብረተሰብ በህገ መንግስቱ ያገኘውን የሃይማኖት ነጻነት በመጠቀም ሃይማኖታዊ ስርዓቱን በነጻነት እያራመደ እንደሚገኝ ገልጸዋል። ህዝበ ሙስሊሙ በሀገሪቷ እየተከናወኑ ባሉ የልማትና የመልካም አስተዳደር ስራዎች በቁርጠኝነት መሳተፍ ይገባል ብለዋል። ህብረተሰብ በጣም ብዙ ነገር ይጠበቃል። ከመንግስት ጎን ሆኖ መደረግ ያለበትን ነገር ሁሉ ፊት ለፊት ቆሞ ማድረግ እንዳለበት 1435ኛው የኢድ አል-አድሃ በዓል በአምቦ በሰንዳፋና በኬ እንዲሁም በስልጤ ዞን በወራቤ ከተማ ተከብሯል። ከየከተሞቹ የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት የደረሰንን ዘገባ ሀብታሙ ድረስ ያቀርበዋል። አላሁ አክበር አላሁ አክበር። በምዕራብ ሸዋ ዞን ባምቦ ከተማና አካባቢ የሚገኙ ሙስሊሞች 1435ኛውን የኢድ አል-አድሃ በዓል በተለያዩ መንፈሳዊ ስነ ስርዓት ነው ያከበሩት። የበዓሉ ተሳታፊዎች በዚህ ወቅት እንዳሉት የሃይማኖት እኩልነት በአሁኑ ወቅት በህገ መንግስቱ ዋስትና አግኝቷል። እናም ሙስሊሙ ህብረተሰብ ከሌሎች ሃይማኖቶች ጋር በመቻቻልና በመደጋገፍ ሊኖር እንደሚገባም ጠቁመዋል። ወንድሜ ክርስቲያን ነህ አንተ፣ እኔ እስላም ነኝ። ወንድማማቾች ነን፣ ኢትዮጵያኖች ነን። መከባበር መቻል አለብን፣ መደጋገፍ መቻል አለብን። የምዕራብ ሸዋ ዞን እስልምና ጉዳዮች ምክር ቤት ሊቀመንበር አብዱል ሰመድ ሳህሌ በበዓሉ ላይ እንዳሉት ህዝበ ሙስሊሙ ህገ መንግስቱ ያጎናጸፈውን የሃይማኖት እኩልነት ሊጠብቀው ይገባል። ሀገሪቱ የተያያዘችው የህዳሴ ጉዞ ሙስሊሙ ህብረተሰብ የበኩሉን እንዲወጣም አሳስበዋል። የሀገራችንን የህዳሴ ጉዞ ከግብ ለማድረስ ማንኛውም ኢትዮጵያዊ ሁሉ በየተሰማራበት የሥራ ዘርፍ የበኩሉን አስተዋጽኦ የማድረግ ሃይማኖታዊም ሆነ ሀገራዊ ግዴታ አለበት። በተመሳሳይ በፊንፊኔ ዙሪያ ኦሮሚያ ልዩ ዞን በሰንዳፋና በኬ ከተሞች የሚገኙ የሙስሊም ማህበረሰብ አባላት 1435ኛውን የኢድ አል-አድሃ በዓል አክብረዋል። አንዳንድ የበዓሉ ተሳታፊዎች እንደገለጹት በዓሉን የተቸገሩ ወገኖችን በመርዳት የመረዳዳት ባህልን ማጠናከር ይገባል። ያለው አካፍሎ በልቶ ጠጥቶ በተመሳሳይ 1435ኛው የኢድ አል-አድሃ አረፋ በዓል በስልጤ ዞን ወራቤ ከተማ በተለያዩ ዝግጅቶች ተከብሯል። በዚህ ወቅት የእምነቱ ተከታዮች እንዳሉት ሙስሊሙ ማህበረሰብ በዓሉን ሲያከብር ጧሪና ደጋፊ የሌላቸውን በመርዳት ሊሆን ይገባል። ሃይማኖታችን በሚያዘው በመረዳዳት በመከባበር እንደዚሁም በመተዛዘን ልማታችንና እድገታችን መቀጠል እንዳለበት ነው። የ1435ኛውን ዓመት የኢድ አል-አድሃ አረፋ በዓል ከመላው ዓለም የተውጣጡ ሃይማኖታዊ ተጓዦች በሳውዲ አረቢያ መካ በመሰባሰብ አከበሩ። በሌላ በኩል አይስ በተባለው እስላማዊ ታጣቂ ቡድን ጥቃት ምክንያት በርካታ ሶሪያውያን ቀኑን በስደት አክብረዋል። ሙሉቀን ታደቀ 1435ኛው ዓመት የኢድ አል-አድሃ አረፋ በዓል በመላው ዓለም በእስልምና እምነት ተከታዮች ዘንድ በድምቀት ተከብሯል። የእስልምና ሃይማኖታዊ ሀጅ ተጓዦች ወደ ታሪካዊ መካ በማቅናት በስፍራው የተለመደውን ደማቅ ሃይማኖታዊ ስነ ስርዓት አካሂደዋል። ስነ ስርዓቱን ለመካፈል ወደ ስፍራ ያቀኑ ተጓዦች ከ3 ሚሊዮን በላይ ናቸው። ከዚህ መካከል ከ2 ሚሊዮን በላይ የሚሆኑት በስፍራው ደርሰው ጥሩ ያልሆነ ምግባርን በማውገዝ የሚወክሉትን ድንጋይ መወርወር ስነ ስርዓት አካሂደዋል። شعور لا يوصف حقيقة اللهم لك الحمد لك الشكر የሀጂ ጉዞ ስርዓት ባለማችን ከፍተኛ አማኞች ቁጥር ከሚሰባሰቡበት ሃይማኖታዊ ስነ ስርዓት መካከል ይጠቀሳል። አማኞቹ የተለያዩ መስዋዕቶችን በማቅረብ ቀኑን ያስቡታል። ሆኖም 1435ኛውን ዓመት የአረፋ በዓል በርካታ ሶሪያውያን ኩርዶች ከቀድሞው በተለየ ሁኔታ ነው ያሰቡት። ቁጥራቸው ከ160 ሺህ በላይ የሚገመቱት እነዚህ ዜጎች ዛሬ እንደ ቀድሞ በመኖሪያ ቀያቸው አይደሉም። ራሱን አይኤስ ብሎ የሚጠራው የታጣቂዎች ቡድን በሰሜናዊ ሶሪያ የሰነዘረውን ጥቃት በመሸሽ ወደ ቱርክ በማቅናት ባሉንም በዛው በስደት ጣቢያዎቻቸው ተጠልለው አሳልፈዋል።
በሶሪያ ርዕሰ መዲና ደማስቆ ፕሬዝዳንት በሽር አልአሳድ በተገኙበት ባሉ በጸሎትና በሌሎች ሃይማኖታዊ ስነ ስርዓቶች ተከብሯል። በተመሳሳይ በፍልስጤምም የኢድ አልአድሃ በዓል በጸሎት ሲከበር ፕሬዝዳንት መሐሙድ አባስ ተገኝተዋል። በዓሉ በህንድ፣ ኢንዶኔዥያ፣ ፊሊፒንስና ሌሎችም በርካታ ሀገራት በተለያዩ ስነ ስርዓቶች በድምቀት ተከብረዋል። ከመልእክቱ በፊት በቀረበው ዜና ላይ ለነበረው የድምጽ ጥራት ይቅርታ እንጠይቃለን። የዱባይ ከፍተኛ ባለሀብቶች በኢትዮጵያ ኢንቨስት ለማድረግ ፍላጎት እንዳላቸው ገለጹ። በፈጣን እድገት ላይ ባለችው ኢትዮጵያ ኢንቨስት ማድረግ ተጠቃሚነታቸውን እንደሚያጎላው አስታውቀዋል። ዶክተር ሙላቱ ተሾመ ከባለሀብቶቹ ጋር የተናጠለ ውይይት አድርጓል። ከሬድ በዱባይ ከተካሄደው የኢትዮጵያና የተባበሩት አረብ ኤሚሬት የንግድ ፎረም በኋላ በኢትዮጵያ ኢንቨስት የማድረግ ፍላጎት ያላቸው ከፍተኛ የዱባይ ባለሀብቶች ከፕሬዝዳንት ዶክተር ሙላቱ ተሾመ ጋር የተናጠለ ውይይት አድርገዋል። ከነዚህም ውስጥ በወደብ አገልግሎት ላይ የተሰማራው ዲፒ ወርልድ አንዱ ነው። በ6 አህጉራት በ10 ሀገራት የሚንቀሳቀሰውና 30,000 ሰራተኞችን የሚያስተዳድረው ዲፒ ወርልድ 749 ሚሊዮን ዶላር ዓመታዊ ገቢ ያለው የዲፒ ወርልድ ሊቀመንበር ሱልጣን አህመድ ቢን ሱሌማን ለኢትዮጵያ ብሮድካስቲንግ ኮርፖሬሽን እንደገለጹት በኢትዮጵያ በደረቅ ወደብም ሆነ በሌሎች አማራጭ ወደቦች ግንባታ መሳተፍ ይፈልጋሉ። በኢትዮጵያ ኢንቨስት የማድረግ ፕላን አለን። ወደዚያው በመሄድ ልንገባበት የምንችለውን ዘርፍ በመላ ሀገሪቱ ለማየት እንሞክራለን። በምንችለው ፍጥነትም መዋለ ንዋያችንን እናፈሳለን። በዱባይ መገለጫ የሆኑ ታላላቅ ህንጻዎችን በመገንባት የገነነ ስም ያላቸው ናኪልና ኢመሬት የቤቶች ልማትና ግንባታ ኩባንያ ባለቤቶችም ተመሳሳይ ፍላጎት እንዳላቸው ነው ያስታወቁት። Ethiopia is really on our mind, such an incredible country. ኢትዮጵያ ሁሌም በአእምሯችን አለች። አስገራሚ እድገት እያስመዘገበች ያለች ሀገር በመሆኗ በዚያው ልክ ደግሞ የተረጋጋች ናት። በርካታ የሰው ኃይል አላት። ስለዚህ በዚያ ኢንቨስት ማድረግ እንፈልጋለን። በልማቷ ውስጥም ተሳትፎ እንዲኖረን እንሻለን። We have to come and see. We think there is a potential. እንመጣለን፣ እናያለን። እዚያ ትልቅ አቅም እንዳለ እናስባለን። ኢትዮጵያ ትልቅ ሀገር ናት። 95 ሚሊዮን ህዝብ ያላት። ስለዚህ እዚያ የኛን ኢንቨስትመንት የሚሻ ትልቅ አቅም እንዳለ እርግጠኛ ነን። በኢትዮጵያ ኢንቨስት ማድረግ ደግሞ ለሀገሪቱም ሆነ ለኛ ትልቅ ጥቅም አለው። ፕሬዝዳንት ዶክተር ሙላቱ ተሾመ ይህ አይነቱ ፍላጎትን በሚገባ ለማስተናገድ አቅማችንን ማጎልበት አለብን ብለዋል። ቢሮክራሲ ማለት ሌላ አይደለም። የመንግስት ተቋም ህጎችና ደንቦችን አስፈጻሚ የመንግስት አርም ማለት ነው። ይሄ ግን የሚያንቀላፋ ቢሮክራሲ ሳይሆን ቀልጣፋ ቢሮክራሲ እንፍጠር ነው። ቢሮክራሲያችን ከጊዜ ጋር የሚሮጥ ጊዜ የለኝም ህዝቡ ጊዜ የለውም ብሎ የመንግስትን የስራ ሰዓት ብቻ ጠብቆ 2 ሰዓት ገብቶ 11 ሰዓት የሚወጣ ሳይሆን ስራው እስካላለቀ አይ አልጨረስኩም ስራዬን ብሎ የሚቀመጥ ቢሮክራት ነው የምንፈልገው። ባለሀብቶች እንደሚሉት በፈጣን እድገት ላይ ባለችው ኢትዮጵያ ኢንቨስት ማድረግ የጋራ ተጠቃሚነትን ወደ ላቀ ደረጃ ማሳደግ ነው። በዱባይ የሚኖሩ ኢትዮጵያውያን ለታላቁ የህዳሴ ግድብ የሚያደርጉትን ድጋፍ አጠናክረው እንደሚቀጥሉ ገለጹ። በተለያዩ ኢንቨስትመንት ዘርፍን በመሰማራት ለሀገራቸው አንድነት አስተዋጽኦ እያደረጉና ራሳቸውንም እየጠቀሙ እንደሆነ አስታውቀዋል። የኮሚኒቲው አመራሮች ከፕሬዝዳንት ዶክተር ሙላቱ ተሾመ ጋር በተለያዩ ጉዳዮች ዙሪያ ተወያይተዋል። ሩከሬድ ፕሬዝዳንት ዶክተር ሙላቱ ተሾመ በዱባይ በነበራቸው ቆይታ መኖሪያቸውን በዚያ ካደረጉ የኢትዮጵያን ማህበረሰብ አመራሮች ጋር በተለያየ ርዕሰ ጉዳዮች ላይ ተወያይተዋል። እስካሁን ለታላቁ የኢትዮጵያ ህዳሴ ግድብ ግንባታ በቦንድ ግዥም ሆነ በስጦታ ላደረጉት የነቃ ተሳትፎ አመስግነው ወደፊትም እንዲቀጥሉበት ጠይቀዋል። ኢትዮጵያ ስታድግልን ኢትዮጵያ ሀብታም ስትሆን የሁላችንም ኩራት ነው። አንገታችንን ቀና አድርገን ከየት ስንባል ስንጠየቅ መንገድ ላይ ሳንሸማቀቅ ከኢትዮጵያ ነኝ ጮክ ብለን ከኢትዮጵያ ነኝ የሚል ጎዳና ላይ ይህን ነው። ስለዚህ የታላቁ ህዳሴ ግድብ እንደጀመርነው እንጨርሳለን እንዳልነው ሁሉ ኢትዮጵያ ሀገራችንን ለማሳደግ አብረን ጀምራለን፣ አብረን ጨርሳለን።
የኮሚኒቲው አመራሮች ከውይይቱ በኋላ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር በነበራቸው ቆይታም ያረጋገጡት ይህንኑ ነው። $500 እስከ $500,000 ድረስ እያንዳንዱ በግል ለአባይ ግድብ እያዋጣ ይገኛል። አሁንም በግንባር ቀደም ህዝቡ እያዋጣ ነው። ስለዚህ ሁሉም ለሀገሩ፣ ሁሉም ለኢትዮጵያዊነቱ፣ ሁሉም ለሰብአዊነቱ እየተንቀሳቀሰ ነው ያለው። መንግስት እያደረገ ባለው ነገር ላይ ያሉን ምእመናን ሜምበሮቻችን በዚህ ነገር እንዲሳተፉ በኢንቨስትመንት በተለያየ በንግድ በተለያየ ነገር ውስጥ ኢንቨስት እንዲያደርጉ እንመክራቸዋለን። እያበረታታን ነው ያለ ነው ማለት ነው። ህብረተሰቡን ለማስተማር፣ ለማነቃቃት፣ ለማሳወቅ ህዳሴ ግድብ ማለት ምን ማለት እንደሆነ ለሀገሪቱ በማሳወቅ ረገድ ከፍተኛ ስራ ተሰርቷል። የኮሚኒቲው አባላት በውጭ ያፈሩትን ሀብት በሀገር ውስጥ ኢንቨስት በማድረግ ራሳቸው ተጠቅመው ለሀገራቸው ልማት የበኩላቸውን ለማበርከት እንደሚሰሩም ተናግረዋል። እዚህ የሰራነውን ሀገራችንን ወስደን ኢንቨስት እያደረግን ያለነው እና በጣም ደስተኞች ነን። ዋናው ሰው የትም ሀገር የሚሰራው ሀገሩ ሄዶ ለመኖር ነው። እዚህ እንውላለን፣ የምናድረው ኢትዮጵያ ውስጥ ነው። ኢትዮጵያ ባለችበት ሁኔታ ምቹ አቅማችንን አጠናክረን እንደምንም ኢንቨስት ካላደረግን ነገ በጣም ከባድ ነው የሚሆነውና በዚህ ላይ እኔም አቅሜን ያክል ወደ ሀገር ቤት ያተኮርኩበት ሁኔታ ነው ያለው። ከኢትዮጵያ ብሮድካስቲንግ ኮርፖሬሽን የሰዓቱ ዜናችን እንደቀጠለ ነው። ኢትዮጵያ በየደረጃው ጠንካራ የጤና ስርዓት መገንባቷ ለጤናው ዘርፍ እድገት ወሳኝ ድርሻ እንዳለው የአውሮፓ ፓርላማ አባላት ገለጹ። የፓርላማ አባላቱ በኢትዮጵያ የሚገኙ የጤና ተቋማትን ጎብኝተዋል። አዲስ ህይወት ተስፋዬ የአውሮፓ ህብረት ፓርላማ አባላት ተወካዮች ከግሎባል ፈንድ በየጊዜው የሚገኘው ድጋፍ በጤናው ዘርፍ በአግባቡ ስራ ላይ መዋሉን ለመመልከት ወደ ኢትዮጵያ መጥቷል። ከተለያዩ የአውሮፓ ሀገራት የተውጣጡ አባላትን የያዘው የልኡካን ቡድኑ የአለርት ሆስፒታል፣ የቆቃ ነገ ጤና ኤክስቴንሽን፣ የሞጆ ከተማ ጤና ጣቢያ አሰራርን ተመልክቷል። በቆቃ ነገ ቀበሌ 16ቱን የጤና ኤክስቴንሽን ፓኬጆች ተግባራዊ በማድረግ ሞዴል የሆነችው ወይዘሮ መለሱ ግርማ የራሷና የቤተሰቧን ጤና እንዴት እንደምትጠብቅ ለልኡካን ቡድኑ ገልጻለች። ለሌሎች እናቶች እንዴት ይሄን ዛንዚራውን እንዴት እንደሚጠቀሙት አስተምሪያለሽ ወይ? አዎ 1 ለ5 አለ ተደራጅተን 1 ለ5 በየሳምንቱ እናደርጋለን። ስለምንድን ነው የምትወያዩት? ስለ አጎበር አጠቃቀም፣ ስለ ሽንት ቤት፣ ስለ ግል ንጽህና፣ ስለ አካባቢ ንጽህና። ኢትዮጵያ በየጊዜው ከግሎባል ፈንድ ትርጉም ያለው ድጋፍ የምታገኝ ሀገር ስትሆን በተለይ ደግሞ ድጋፉ በኤችአይቪ ኤድስ፣ ቲቢ፣ ወባ የሚያዙና የሚሞቱ ሰዎችን ቁጥር ለመቀነስ ይውላል። ባለፉት ዓመታትም በሰራችው ጠንካራ ስራ በኤችአይቪ ኤድስ አዲስ የሚያዙ ሰዎችን ቁጥር 90% መቀነስ ችላለች። በቲቢና ወባም እንዲሁ የህመምና ሞት ምጣኔን ትርጉም ባለው መልኩ ቀንሳለች። ከዚህ ባለፈ የሚገኘው ድጋፍ ሀገሪቱ የጤና ስርዓቱን ለማጠናከር አውለዋለች ብሏል በጤና ጥበቃ ሚኒስቴር የበሽታ መከላከልና መቆጣጠር ዳይሬክተር ዶክተር አብዲሳ ኩርኬም። ድጋፉን ስናገኝ ከክልል መንግስታት ጋር አንድ ጤና ጣቢያ ለምሳሌ በዚህ ድጋፍ ቢገነባ የክልል መንግስቱ ደግሞ አንድ ተጨማሪ ወይም የሀገራችን መንግስት አንድ ተጨማሪ ሆስፒታል እንዲገነባ አስችለናል ማለት ነው። ኢንተርናል የውስጥ ሪሶርስንም በመገንባት ሌቨሬጅ አድርገናል ማለት ነው እና በዚህ በሶስቱ ኤሪያዎች ላይ ህይወት ሴቭ አድርገናል፣ ሲስተም ቢልድ አድርገናል። እነዚህ ሰዎች አንድ ቀን ቢወጡ ይሄ ሲስተም አለ፣ ጤና መዋቅሩ አለ ማለት ነው። የፓርላማ አባላቱ በጤና ኤክስቴንሽን ተቋማት ያለው የመረጃ አያያዝ የህብረተሰቡን የጤና ደረጃ ለማሻሻል የሚደረገውን ጥረት አድንቀዋል። በተለይ ደግሞ መከላከልን መሰረት ያደረገው የጤና ስርዓት ለጤናው ዘርፍ እድገት አስተዋጽኦ እያደረገ መሆኑን ተገንዝበናል ብለዋል። በተመለከቱት ነገርም መደሰታቸውን ገልጸዋል። I already visited Ethiopia. It was 5 years ago and I saw incredible progress in the system. ኢትዮጵያን ከ5 ዓመት በፊት ጎብኝቻለሁ። አሁን በጤናው ዘርፍ ያየሁት ለውጥ በጣም አስገራሚ ነው። በተለይ የጤና ኤክስቴንሽን አገልግሎት እንዲሁም የጤና ስርዓት መዋቅሩ በጣም አስደንቆኛል። ይህ ደግሞ ኢትዮጵያ በጤናው ዘርፍ ያመጣችው ለውጥ አንዱ አካል ነው። This country is making lots of progress by well organizing health centers. ሀገሪቱ የተቀናጀ የጤና ተቋማትን በመገንባት በጣም ብዙ ለውጥ አምጥታለች። ተቋማቱ ሕክምና መስጠት ብቻ ሳይሆን ቅድመ መከላከል ላይም ትኩረት ያደርጋሉ። በመጨረሻም
የኦሮሚያ ልማት ማህበር በ2007 በጀት ዓመት ለሚያከናውናቸው የልማት ፕሮግራሞች ማስፈጸሚያ 500 ሚሊዮን ብር እንደሚያስፈልገው ገለጸ። ለዚህም የተለያዩ የገቢ ማሰባሰቢያ ፕሮግራሞችን ማዘጋጀቱን የልማት ማህበሩ የቦርድ አባል ዶክተር ከበደ ወርቁና የማህበሩ ዋና ስራ አስኪያጅ ወይዘሮ አዳነች አቤቤ በሰጡት ጋዜጣዊ መግለጫ ተናግሯል። አብራ ቡልቻ ያዘጋጀውን ሀብታሙ ድረስ ያቀርበዋል። የኦሮሚያ ልማት ማህበር በአባላት መዋጮ በመንግስታዊና መንግስታዊ ያልሆኑ ድርጅቶችና የልማት አጋር ባለሀብቶች ድጋፍ ባለፉት 22 ዓመታት ከ2500 በላይ ፕሮጀክቶችን በ1.5 ቢሊዮን ብር ሰርቶ ለአገልግሎት አብቅቷል። ማህበሩ በዚህ ዓመትም ለሚያከናውናቸው የልማት ፕሮግራሞች 500 ሚሊዮን ብር ገቢ ለማሰባሰብ እቅድ ይዞ እንቅስቃሴ መጀመሩን አስታውቋል። ይህንን ገቢ ለማሰባሰብም ዘንድሮ በክልልና በአገር አቀፍ ደረጃ የተለያዩ የገቢ ማሰባሰቢያ ፕሮግራሞች እንደሚካሄዱ የኦሮሚያ ልማት ማህበር ቦርድ አባል ዶክተር ከበደ ወርቁና የማህበሩ ዋና ዳይሬክተር ወይዘሮ አዳነች አቤቤ በሰጡት መግለጫ አመልክተዋል። እሁድ እንደ ሁላችሁም እንደምታውቁት የኢሬቻ በዓል ወይም ደግሞ የምስጋና በዓል የሚከበርበት ነው። እዚህ ላይ አሁንም ተያይዘን መስራት እንድንችል በተለይ ለተማሪዎች ልዩ ትምህርት ቤት በማቋቋም ደረጃ የተዘጋጁ ኩፖኖች አሉ። እነዚህም ኩፖኖች ህብረተሰቡ በመግዛት የማህበሩን ዓላማ ለማሳካት እንዲቻል ለማድረግ ጥሪ የምናስተላልፍበት ነው። ባለፈው ዓመት ብቻ 210 ፕሮጀክቶችን በ200 ሚሊዮን ብር በተሳካ ሁኔታ አጠናቆ ለተጠቃሚው ህብረተሰብ ማስረከቡንም ገልጸዋል። ኃላፊዎቹ አክለውም በዚህ ዓመት ለተመሳሳይ ዓላማ የተለያዩ ዋጋ ያላቸውን ኩፖኖች አሳትሞ በመሸጥ ገቢ ማሰባሰብ መጀመሩንም ገልጸዋል። ህዝባችን ይህንን ኩፖን ለእያንዳንዱ ሰው ስናከፋፍለው በጣም ቀላል የሆነ በድምሩ ግን ትልቅ ትርጉም ያለው ስራ ሊሰራ የሚችል ስለሆነ በንቃት እንዲሳተፍና እንዲገዛ በዚህም ደግሞ ለዚህ ለትልቅ ዓላማ ትውልድን የማፍራት ትውልድን የመቅረጽ ስራ ላይ የራሱን አስተዋጽኦ ማቅረብ እንድንችል ጥሪ ለማቅረብ ነው። ማህበሩ ከዚህም በተጨማሪ የራሱን ገቢ ለመፍጠር የሚያስችሉትን 2 ህንጻዎች በጅማና ፊንፊኔ ቦሌ አካባቢ ማስገንባቱንና በ132 ሚሊዮን ብር ቦሌ አካባቢ የተሰራው ህንጻም ለምረቃ መድረሱንም አመልክተዋል። ምረቃውን በማስመልከትም የልማት ማህበሩ ባለፉት 22 ዓመታት ያከናወናቸውን ስራዎች የሚዘክሩ አውደ ርዕይና ውይይቶች እንደሚካሄዱም ተገልጿል። ከኢትዮጵያ ብሮድካስቲንግ ኮርፖሬሽን የሰዓቱን ዜናዎች በዚህ ፈጽመን በያላችሁበት መልካም ጊዜ